ያው እንግዲህ የአንድ ሳምንት ተጨማሪ እድሜ ተሰጠን። ክብር ምስጋና ለፈጣሪ ይሁን። እናመሰግናለን። ዛሬ ደስ የሚል ተመልካች መጥቷል። እንኳን ደህና መጣች። ደስ ይላል በጣም። ባንዱ እንዴት ነው? ያው እንግዲህ ብዙ አዳዲስ ነገሮችን ያዛርገናል። ሳምንቱ እንዴት አለፈ ለመባባል እንሞክራለን። ባሳለፍነው ሳምንት የመሬት ቀን ተከብሮ ውሏልና እቺ ለቆምንባት ለመሬት ያለንን አድናቆትና ፍቅር እንግለጽ እስኪ። እንወድሻለን መሬት። የብዙ ነገር ምክንያት ነች። የደስታ ምክንያት ነች። የሐዘን ያልቻለችው ጉድ የለም እና እናሳዝናት ለማለት ነው። ከተፋቀርንባት ብዙ ነገር ልትሰጠን ዝግጁ ነች። ከተባላን ግን ያው መጨረሻ ላይ የት ነን? እሷ ውስጥ። ስለዚህ እንኳን ተመልካቹ ሲመጣ ደስ ይላል አይደል? እንደዚህ ያው ብዙ የትራንስፖርት እጥረት አለ። አይ እነ እስራኤል፣ አይ ኢራን፣ አይ ትራምፕ ብለን ግን ይህን ሁሉ ተቋቁሞ ነው እዚህ የመጡትና እንወዳችኋለን ስለመጣችሁና እንዴ ነዳጅ ነገር ከተነሳ ያው ሰርግ ነዳጅ ከመጥፋቱና ከጠፋ በኋላ ትንሽ ተለዋውጣል። አይታችኋል? አደባባይ አይዞህ እኔ እኮ አንድ ወዳጄ ደውሎልኝ የእናንተ ሰርግ ላይ አደባባይ ዞራችሁበት ቪዲዮን በእናትህ ለእኔ ፈልጌው ነው። እስኪ ነዳጅ ከመጥፋቱ በፊት ሰርግ ይህን ይመስል ነበር። እስኪ እንየው። አቤት መኪና በነገራችን ላይ የእንትን ውጤት ነው መሰለኝ። የእኛ ዘመን ሙሽሮች እንዲህ አይነት ነገር ነበር። አሁን አይተኸዋል? ፍላት ነው ይዟት ብቻ እኮ መሰለኝ። ስለዚህ ምን ያህል መሰላችሁ የሰርጋችን ዕለት ኑና ታደሙ። ያዘጋጀነውን ወክ አብረን በጋራ እንድንበላ በትህትና ጠይቃለሁ። ስለዚህ ምሳ እኮ ለራት ነው የሚደርሱት ሙሽሮች። እንደው እስራኤል እና ኢራን ተው ለሙሽሮቻችን ስትሉ እንኳን ለማለት ነው። አይ እናንተስ ምንድነው አሁን የምትጫወቱት ዘፈን ምንድነው? መንገድ አሪፍ አገኘች። ኬክ ቫልሱ ላይ ነው አይደል? መንገደኛ ነው ልብሽ ምን አለ ናስባለ። የፕሮግራም ስፖንሰር ያደረገላችሁ ራይድ ነው፣ ፈረስ ነው። ግን በጣም በሚገርም ሁኔታ አሁን ሙሽሮቹ ራሳቸው በጠዋቱ ስለሆነ የሚደርሱት ከሚዘፍኑ ይልቅ እዛው ቦታው ላይ ጅም እየሰሩ ነው ተብሏል። ጅም ወሳኝ ነው። እስኪ ለዚህ ማሳያ ያሳለፍነው ሳምንት የነበረ አንድ ሰርግ አለ። እስኪ እዩት። እስኪ ነው ግን ስፖርት እኮ ለጤንነት ጥሩ ነው አይደል? ከስፖርትነቱ ባሻገር ግን ለዚህ ሰርግ ካፕሽን ጥሩ የሚሆነው መግለጫ በጣም ቆንጆ ሚስት ስታገባ ሊመጣ የሚችለውን የሰው ትንኮሳና አንዳንድ ነገር ቆንጆ ስታገባ መጨረሻው ያው ቦክሰኛ መሆን ነው። ስለዚህ የዳቦ ስሟን ትሬድ ሜልሽ ወጣ። አስቸጋሪ እኮ ነው ብቻ። ለማንኛውም ዓለማችን ደፍረስ ስትል አብሮ የሚያያዝ ነው የነዳጅ ነገር። እንደዚህ ነው አይታችሁታል። ሆርሙዙ ጠዋት ይከፈትና ከሰዓት ይዘጋል። ምንድነው እኮ ትራምፕ ራሳቸው እንደወረ እንደው ምንድነው ጠዋት እንኳን ደስ አላችሁ ተከፈተ ተባለ፣ ማታ ላይ ተዘጋ። አንዱ እንደው ምን እንዳለ ታውቃለህ እንዴ? ሆርሙዙ የተከፈተው ሊናፈስ ነው ወይ? ትንሽ የሚያስከድ ይመስለኛል። አንዳንዴ አዳራሽ የተዘጋ አዳራሽ ነው እናፍሰው ዘርጉት። ኧረ እንደው ጋሽ ትራምፕ በነገራችን ላይ ባሳለፍነው ሳምንት ከተሰሙት ነገሮች መካከል ዶናልድ ትራምፕ ለአንድ ሬዲዮ ቃለ መጠይቅ ሲያደርጉ ስለ ጦርነቱ ሲጠየቁ ነው። ምንድነው ጦርነቱ እኮ ከተጀመረ እኔ የጀመርኩት ጦርነቱ ከተጀመረ ገና ጨር ጊዜ ነው። ባለፈው የቪየትናምን ጦርነት ይሁ 10 ምናምን ዓመት ነው።
የኢራቅ ባለፈው እንደነበረው ስንት ነው? 5 ዓመት አንድ የፈጀው የኔ እኮ ገና ከተጀመረ 5 ወሩ ነው። ጎግል ሲደረግ ጦርነቱ ከተጀመረ 2 ወሩ ነው። እና መቼ እንደተጀመረ እንኳን አያውቁትምና እንደው ልቦና በጦርነት ህይወት ውስጥ ላላችሁ የጦርነት መንፈስ የተወጋ ይሁን። በጣም ይገርማችሁ ባሳለፍነው ሳምንት ከጦርነቱ በኋላ የተነገረ አንድ ወሬ ነው ቀጥዬ የማቀርብላችሁ። በደንብ ወሬ የሆነ ነው። እስኪ እዩት። የኮንዶም ዋጋ በመካከለኛው ምስራቅ ውጥረት ምክንያት የኮንዶም ዋጋ በ30 በመቶ ሊጨምር እንደሚችል ተሰማ። ይሄ በአንድ መራባቱ ነው። ከባድ እኮ ነው። ልጅ በልጅ እኔ አሁን ከበሽታም አንጻር ካላስፈላጊ እርግዝናም አንጻር ከብዙ ነገሮች አንጻር ኮንዶም ወሳኝ ነገር ነው። እኔ በእኔ ጊዜ አውቃለሁ ኮንዶም በጣም ከመርከሱ የተነሳ ኮንዶም ማግኘቱ አልነበረም ወንጀሉ፣ ኮንዶም መግዛቱ ነበር። እና በእኛ ጊዜ ሱቅ ሄደህ እኮ ባለ ሱቅ ትልና ኮ ስትል የሆነ ሰው ከመጣ ኮካ ስጠኝ፣ ኮረሪማ አለ። አሁን እኮ ከባህር ማዶ ሰው ሲደውል ምን ልላከልም እባክህ ኮንዶም ላከልኝ እስኪ እባክህ ረንደው ከባድ ጊዜ። እኔ በጣም ኮንዶም ከመብዛቱ የተነሳ እኔ ዲኬቲ ነበር የስፖንሰር ትዝ ይላችኋል። በየምሽት መዝናኛው እንደ ቆሎ ሽንት ቤት አካባቢ እንዲህ በእንትን ይቀመጣል። አይ በቃ አስታውሳለሁ ሆቴሎች እኔ ሬዲዮ ስሰራ እየደወሉ አንዳንዶች ሰይፉ ምንድን ነው አሁን በቀደም እንትን የሚባል ሆቴል አልጋ ይዤ ነበርና መሳቢያውን ስከፍተው 9 ኮንዶም አስቀምጠዋል። ንገርልኝ ለባለ ሆቴሎቹ ምንድን ነው ሰው የሚወሰውሱት? ይሄ ትውልድ የማያውቃቸው። አሁን በቀደም ሬዲዮ እየሰራው አንዳደውላ ሄላ ታዲያስ አዲስ ነው? አዎ ነው። ማን ልበል? ስሜ ቆይ ግን ተወራርደን ነው ከጓደኞቼ ጋር እዚህ ቁጭ ብለን HIV የሚተላለፈው በትንፋሽ ነው አይደል? በእኛ ጊዜ እኮ የመህጎች አሉ ብዙ ነገሮች በስልክ ብላለች አንዱ። ከዚህ አንጻር የጦርነት አስከፊነቱን የሚያሳይ ወሬ ይመስለኛል። አሁን ኮንዶምና ጦርነት ምን ያገናኘዋል ይባል ይሆናል። የግብይት ሂደቱ ሲመሰቃቀል አብሮ ደግሞ ዛሬ ኮንዶም ጠፋ አይደል እንዴ? ነገ ደግሞ ተያያዥ የማንላቸው ነገሮች ሁሉ ሊጠፉ ይችላሉና ሰላም የምንመኘው ለሀገራችንም ለዓለማችንም አንድም ከዚህ በመነጨ ነው። ሰላም በነገራችን ላይ እንደው የጦርነቱ ነገር የትራምፕ ምናምን ይባላል በጣም አሳሳቢ ሆነ። ባሳለፍነው ሳምንት ከተሰሙ ጉዳዮች መካከል አንዱ የዓለም ዋንጫ አሜሪካ ሊደረግ ነው። ሰምታችኋል? ሌሎች ካናዳም ሜክሲኮም አለ። 3 ሀገራት። አዎ፣ ግን አሜሪካን የሚጫወተው ማን ነው? የኢራን ብሔራዊ ቡድን ሆርሙዙ እዛው። ባሳለፍነው ሳምንት ከተሰሙት ጉዳዮች መካከል አንዱ ይሄ ነው። እንግዲህ ትራምፕ ለፊፋው ፕሬዚዳንት ምን አሉ? ኢራን ሀገሬ ከምትመጣ በጣሊያን ትቀየር። ይሄን ሀሳብ ሲያቀርቡ ግን እንዲሁ ይሄን ጦርነት ላያበቃ ነው ማለት ነው። 50 ዓመትም ገና እንደተፋጠጥን ቆያለን። ኮንዶም እስከዛው ጥረቱን ይቀጥላል ማለት ነው። የሚያስብል ነው። ስለ ዓለም ዋንጫ የምንነጋገረው ግን ያው አርሰናል ስላልቀን ነው። ጉዳዩን ወደ ዓለም ዋንጫ እናዝረው ብለን ነው። አይ አርሰናል የተባለው ነገር ደስ ብሎኛል። የአርሰናል ዋንጫ በሆርሙዝ በኩል ነው የሚያልፈው የሚለውን አይተዋል። ዛሬ እንግዲህ በአንዱ አለ በጣም በሚገርም ሁኔታ አሪፍ እንግዶች አሉ። ከ4 ዓመት በኋላ ልክ እንደ ዓለም ዋንጫ የሚከፈት ቲያትር አለ። የኮከቡ ሰው ይሰኛል። በቅርቡ የልጅ እናት ሆናለች። ሰርጓም ሲያነጋግር ነበረ። በጣም እጅግ የምንወዳት መስከረም አበራና አማኑኤል ሀብታሙ እዚህ ነው ያሉት። ኮንዶም ጠፋ ሲባል ራሱ ምንድን ነው ሰውዬ ግን ዓላማ? ብዙ እንግዶች መጥተዋል። የመስኪ ስም ሲነሳ መስኪ አድናቂሽ አለ። ይኸው ዚቆች ብሏል። ደስ ብሎታል። ሌላው እንግዲህ በጣም ለየት ይላል። ምናልባት ቲክቶክ እና ፌስቡክ ላይ ታውቁት ይሆናል። የፒያሳ ልጅ ሆኖ አይገርማችሁም? ገበሬ ነው። ላሞች አሉት፣ እርሻዎች አሉት። በነገራችን ላይ ወተት ከማለቡ በፊት ላሞቹን ሙዚቃ ይከፍትላቸዋልና በደንብ ነው። ስለዚህ ባንዱ ይፈለጋል።
በቅርብ ቀን ቅኝት ሚልክ እንደዛ ብሏል ሴፍሻ። ማሲንቆን ስሰማው ቴራፒ ነው ለኔ። በጣም አነጋጋሪ ገበሬ ነው። አንዳንዴ ነገሮች እንደዚህ ሆኑ ምናምን ሆኑ ብሎ ከማማረር ገብቶ መስራቱ የተሻለ ነውና ይህ ለየት ያለ ገበሬ የሰይፉ በኢቢኤስ እንግዳ ነው። ሞቅ አድርጉለት እስኪ አሉ። ከ20 ዓመት በኋላ ወደ ኢትዮጵያ የተመለሱ ጥንዶች አሉ። በነገራችን ላይ በትዳር 30 ዓመት ቆይተዋል። ስለ ውዝዋዜ ሲነሳ ስማቸውን ማንሳት ግድ ነው። ዳምጤና ጌጤ እዚህ ናቸው ያሉት። ከአሜሪካ መጥተው እዚህ ነው ያሉት ለማለት ነው። ያው ባንዱ ያው ክንዴም አለ አይደል እንዴ? ሞቅ እናደርገዋለን። አዎ ለክንዴ በእናታችሁ ለክንዴ ቅድም በመስኪ ሲባል በጣም ነው የተጨበጨበው። እዛ ጋር ክንዴም አድናቂ ያለው እዚህ ጋር ማለት ጓደኛዬ ነው፣ ዮሐንስ ይባላል። ጎበዝ ድምጻዊ ነው ብታይ ሴፍሻ። በጣም እና ሾው ሊታደም መጥቶ ነው ወይስ መልእክተን ለማየት ነው የመጣው? ከዘፈነ ብታየው በጣም ልቅ ሁለቱንም ነው የሚለው። አመጣጡ ግን በምክንያት ነው። ደስ ይላል። ይሄ እኮ ነው ተረቱ። በአንድ ድንጋይ ሁለት ወፍ የሚለውን ገልብጠ በሁለት ወፍ አንድ ድንጋይ ማለት አልነገረም። ድምፅ አለው በደምብ እውነት በጣም ያው እና ለመልእክት ሊዘፍንላት የሚችለው ነገር አለ። ባለቤት አለች። ወይ መልእክተ ሰው አባልተሽ ነበረ። በል እንዴ። ስለዚህ ዛሬ ለየት ለምን አናደርገው? በጣም ዝነኛ በጣም በርካታ ድምፃውያኖች እየመጡ እዚህ ያቀርባሉ አይደለ? ዛሬ እስኪ ክንዴን ለማየት መጣ ጓደኛው ነው ከተመልካች ማላስነስተን እናስሞክረው። አለ በቃ ያው ሌላው እንግዲህ ባሳለፍነው ሳምንት ከተከሰቱት ጉዳዮች መካከል ተወዳጁ ኮሜዲያን ፍልፍሉ አመም አደረገው። ብዙዎች እንደውም ፕሮግራም ስንሰራ እንዴት ነው ፍልፍሉ እንዴት ሆነ የጤንነት ሁኔታ እያላችሁ ነው። አብረን ሄደን እንጠይቀው። እንዴት ነው ክንዴ? እንጠይቀው። አዎ ፍልፍሉ ተወዳጁ ኮሜዲያን እንግዲህ መስመር ላይ ያለ አመም አርጎት አልጋ ይዟል። አሁን እንኳን ከሆስፒታል ወጥቶ ቤት ነው የሚገኘው። ፍልፍሉ እንዴት ነው? እግዚአብሔር ጨርሶ ይማርህ ለማለት ነው የደወልኩልህ። ሰላም ነህ ወይ? ሰይፍዬ እንዴት ነህልኝ? ምን አጋጠመ ፍልፍሉ? ምንድነው አልጋ የመያዝህ የመታመም ምክንያት ምንድነው ሊባል ይችላል? ስትሮክ ብለው ሰይፍዬ እቤት ነኝ ሰይፍዬ ያለሁትኝ ሕክምና እንትን አልኩኝና ከዛ ቤት ሆኜ እንድከታተል ተደረገ። በምን አጋጣሚ ነው ስትሮክ ያገኘህ? የታመምክበትን አጋጣሚ ታስታውሰዋለህ? የተፈጠረውን ነገር ፍልፍሉ? ያው ሰይፍዬ ሰሞኑን እያዞረኝ ምናምን ነበረ። ከዛ እኔም ችላ ብዬው ነበረ። ከዛ በኋላ እዛው ስራ ላይ ያለውኝ ነው ትንሽ ህመም ያደረገኝ። ከዛ ወደ ሆስፒታል ስገባ ያው ስትሮክ እንደሆነ ነገሩኝ እና መከታተል እንዳለብኝ ነግረውኛል። ዶክተሮቹ የሰጡ ተስፋ እስከምን ድረስ ነው? ህመምህን በተመለከተ የሰጡ ተስፋ እስከምን ድረስ ነው? ምን አይነት ህክምና አገር ውስጥ ወይስ ውጭ? እሱን በተመለከተ የህክምና ባለሙያዎች ምን አሉ? ዶክተሮቹ አሁን መቆም ባላንስ ማድረግ ነው ያልቻልኩትኝ። ስለዚህ የመዳን ተስፋ ሙሉ ለሙሉ ህክምናውን ካገኘህ አለው ብለውሃል? አዎ አለው ብለውኛል። ሊፈጅ የሚችለው ገንዘብ ይታወቃል ፍልፍሉ? አይ አልታወቀም። እስካሁን እያገዙኝም ነው። ያው አባይ ቲቪም እያገዘኝ ነው እና እዛም አክዞን ስትሮክ ሴንተር አለ አይደል? እዛን ያለሁትኝ። ያው ግን በህክምና እንደሚስተካከል ነግረውኛል ሰይፍዬ። አይዞ እንግዲህ እንጸልያለን ፍልፍሉ። እኛ እንግዲህ አንተ በተለይ አታክ ነው እንጂ የምናደርገው እንዴት ነው አታክ የምንሆነው በሚል ነው የደወልኩት። አንድም ኧረ በፍጹም ይኸው አሁን ከመጀመሩ ራሱ አይኔ እየሸለለ አታይም እንዴ? ምን አትመመኝ እኮ አይባልም ፍልፍሉ፣ አድነኝ ነው። አዎ ይሄም ለኔ ማስተማሪያ ነው ሰይፍዬ።
ከምን ከብዙ ነገር ባለፈው የታመምኩ ጊዜ ደውለህልኝ ነበር አስታውሳለሁ። እግዚአብሔር ጨርሶ ይማርህ ብለህ ነበር። እኔም አሁን የደወልኩልህ እግዚአብሔር ጨርሶ እንዲምርህ በምሕረቱ እንዲጎበኝህ ለማለት ነው። ፍልፍሉ አሜን። ተበቀልከኝ፣ ጊዜ ጠብቀህ ተበቀልከኝ። እንግዲህ አንተ ያደረግከውን እኔው ላድርግ ብዬ ነው። ፍልፍሉ መልካሙን ሁሉ እኮ እወድሃለሁ እኮ ታውቃለህ አይደለ? አውቃለሁ ሰይፍዬ። አዎ እንግዲህ ወደ ቀድሞ ስራ ትመለሳለህ። ስትሮክ ብዙ ጊዜ ከምንድን ነው የሚመጣው አሉህ? ምንድን ነው ማድረግስ ያለብህ ነግረውሃል ፍልፍሉ? አዎ ብዙ ነገሮችን የጥንቃቄ ስትሮክ እድሜ አይልም ምን አይልም ድንገት ሊከሰት የሚችል ጭንቅላት ላይ ያለ ነገር ነው እና የኔ በቀኝ በኩል ያለው ነው ስትሮክ የመታኝ። ለመጋኛም ቢያለው ለስትሮክ ሆነ። ተይዘህ እንኳን ታመህ እንኳን ትቀልዳለህ እንዴት እና እንኳን መስሪያ ቤቴን አልያዘው እንኳን አፌን አልያዘው ሰይፍዬ። አፌን ቢይዘውስ? የህዝቡን ስሜት እንዴት አየኸው? ከጥግ እስከ ጥግ ሁሉም እንግዲህ ታመመ ፍልፍሉ ሲባል በጣም ደንግጠናልና የህዝቡን ስሜት የአድናቂዎችን ስሜት እንዴት አየኸው ፍልፍሉ? በጣም ደስ የሚል ነው ሰይፍዬ። በተለይ የካናዳው ጳጳስ የመጡት የኛ የቤተ ክርስቲያን እሳቸው መጥተው ሳይ እኔ እሳቸው ጋር የሄድኩ ነው እንጂ የመሰለኝ እሳቸው ለእኔ ለአንድ ግለሰብ ይመጣሉ ብዬ አላሰብኩም ነበረ። እና የኢትዮጵያ ሕዝብ ሁሉንም ነው የማመሰግነው። የካናዳውን ጳጳስ መጥተው ነበር የሚባል ነገር ሰምቼ ነበር። አዎ እሳቸው መጥተው በጣም ጸሎት አደረጉልኝ፣ ህዝቡም እንዲያግዘኝ ምናምን አደረጉልኝ እና ልክ እሳቸውን ሳይ እኔ እሳቸው ጋር የሄድኩ ነው እንጂ እሳቸው እኔ ጋር የመጡ አልመሰለኝም። እንግዲህ ፍልፍሉ አንተ ሁሉም በየእምነቱ እየጸለየልህ ነው። በቅርቡ ተሽሎ ወደ ስራ እንድትመለስ ሁሉም ይናፍቃል። ያው ሁሉንም ህዝብ ነው የኢትዮጵያን ህዝብ የማመሰግነው። ሁሉም ሰው ነው የደረሰልኝ። የማርያም ወርቅን አዶናይን በጣም ላመሰግን እፈልጋለሁ። አባይ ቲቪን እንደውም እናንተንም ሰይፍዬ ኢቢኤስንም በጣም ነው የማመሰግነው። የሁሉም ነህ አንተ ፍልፍሉ። በጣም ነው የምንወድህ። አብረን ነው ያደግነው። ሳቅ ጨዋታህን እንጂ እንዲህ አልጋ ይዘህ መታመምን ሲሰማ ብዙ ሰው ነው የደነገጠው። እግዚአብሔር ይጨመርበት እንጂ አንተ ቆመህ እንድትሄድ እንድትድን እውነት ገንዘብ የሚያስፈልግ ከሆነና ገንዘብ ያለው ማምጣት የሚችል ከሆነ ምንም እንዳታስብ ፍልፍሉ። ሁሉም ሰው ከጎን ነው ያለው። እንወድሃለን ለማለት ነው አንድም የደወልኩልህ። እሺ ሰይፍዬ በጣም ነው የማመሰግነው የኔ ወንድም። ለማንኛውም ፍልፍሉ አሁን የደወልኩልህ ያው ሁሉም እንግዲህ የቻለውን ሁሉ እያደረገ ነው። ከዚህም በላይ የሚያስፈልግ ከሆነ አለም ብለዋል። ያንተም መታመም ሲሰሙ የኮሜዲ ስራ አድናቂ ናቸው። አቶ ማናዬ ይባላሉ። እንግዲህ ለሕክምና እንዳስተዋጽኦ እንዲሆን የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ልነግርህ ነው አንድም የደወልኩት። ሰይፉ ወዬ ከስትሮክ ወደ ሮክ ወይኔ አቶ ማናዬን ብርድ እንዳይነካብኝ። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ በልልኝ ሰይፍዬ። ያው እየሰሙ ነው፣ ችግር የለውም። እዚህ ተመልካቹም በጣም ነው የሚወድ፣ እያጨበጨበ ነው ለአንተ ተሽሎ ተነስተህ ወደ ኮሜዲ ስራ እንድትመለስ። ፍልፍሉ እንወድሃለን። አንተ ሳይሻለኝ ቀረ እንዴ? እንግዲህ ወደፊት እግዚአብሔር ሙሉ ጤንነትህን መልሶልህ የምትወደው መድረክ ላይ ሁሌም እንግዳዬ ስለሆንክ አዲስ ነገር ሲመጣ ብቅ ብለን ቁጭ ብለን የምናወራበትን የምንሳሳቅበትን ዘመን ያምጣው ፍልፍሉ። በጣም እኔም ወደ ነበርኩበት ከእግዚአብሔር ጋር እመለሳለሁ። ጓደኞችም እየጠበቁ ስለሆነ
እንግዲህ በተለመደው ፕሮግራም ተመለሳለህ ሁሉም ናፍቀዋልና እግዚአብሔር ጨርሶ ይማረ ፍልፍሉ ለዛም ነው አንድም የደወል አሜን አሜን ሰይፍዬ በጣም ነው ማመሰግነው ለማንኛውም ቬጂታኒ ሆስፒታል መገኛው ባንኮክ ነው እንግዲህ ብራንድ አምባሳደራቸው ተወዳጁ ተዋናይ አማኑኤል ሀብታሙ ነውና እሱም መታመምን ሲሰማ ደወለላቸው ውጭ ሄደ ህክምና የሚያስፈልግ ከሆነ ምንም ችግር የለም የ50% ቅናሽ እናደርግልሃለን ሁሉ ብለውሃል በጣም አመሰግናለሁ አንተ በየድ ማላቀቅ ማለት እኮ ነው የኔ ህክምና ይላቀቃል በጣም አመስግንልኝ አማኑንም አመስግንልኝ እናመሰግናለን ኑርልኝ እንግዲህ እንገናኛለን ፍልፍሉ አጠገብ ያሉትን ሁሉ ሰላም በልልኝ ባይ 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 እሺ ሁሉንም ሰላም ላለው ሰይፍዬ ሰላሙን እንዳታመሽ 1 ሚሊዮን ብር አለ እንዳታመሽ ደሞ ሲንጨየጠሽ ሰይፍዬ እግዚአብሔር ይስጥልኝ አመሰግናለሁ አሜን አሜን ኑርልኝ ፍልፍሉ ቻው 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 አረ ለፍልፍሉ ወዳጅ ኮሜዲያን ፍልፍሉን ለማገዝ በቀጣዮቹ ባንኮች የቻላችሁትን አስተዋጽኦ ማድረግ ትችላላችሁ ፍልፍሉ እንደነገረኝ በሁሉም ባንኮች አካውንት ከፍቷል ስሙ ግን ያው በረከት እንደሆነ ይታወቅ የለ በራሱ ስም ነው የተከፈተው ስለዚህ በሁሉም ባንኮች በፓወር ባንክ እና በአለም ባንክ ብቻ ነው አካውንት የሌለው ባንኮች ሁሉ የቻላችሁትን ማድረግ ትችላላችሁ እያለ ነው ፍልፍሉ እግዚአብሔር ጨርሶ እንዲምረው እስኪ እንመኝለታል ያው እንደዚህ ቂቅ ያልነው እንግዲህ ከቢር መዲናችን ውስጥ ሁለት ቦታ አለው ሰርግ ካለ ግብዣ ካለ እንዲቂቅ ማለት ይቻላል እኔ በጣም የሚገርመኝ ምንድነው በቃ የልብሱ ልስላሴ በቃ የምር የክብር ከቢር በቃው የትመቼም አይደለ ይሄ ጥጤ እንደዚህ ምናምን የለም በቃ እሱ ነው ያስቸገረ ጥጥ ምናምን እዛ ይደግዛ ከቢር ጋር ገዛለሁ መጣለሁ ከቢር እንግዲህ እንደዚህ ከበር ብሎ ያለበሰኝ ከቢር ነው ከቢርን አክብሩልኝ በዚህ ዝግጅት ሳቅ ጨዋታ ብቻ አይደለም የጽድቅ መንገድ ላይ ቆመ የተለያዩ ወገኖች አሉ እነሱን ደግሞ ቪዲዮዎች እስኪ አይተን እንመለስ ወደ ኢትዮጵያ ህዝቦች ልጆች እንድታተርፉኝ ወንድማችሁ ታመሜ ቤተዛታ ሆስፒታል ነው ያለውትና በደም ካንሰር ከአንድ አመት በላይ የተሰቃየው ከሆስፒታል እየተዟዟርኩ ያለኝን ሀብት በሙሉ ሽጬ ጨርሼ አሁን ደግሞ ወደ ውጭ ሀገር ለመሄድ ከ7 ሚሊዮን በላይ ነው የተጠየቅነው የኢትዮጵያ ህዝቦች ሙስሊምም ክርስቲያንም ሁሉም የሚችለውን ያህል እጃችሁ እንዲዘረጉልኝ እያልኩኝ ማጸናለሁ በታች ባለው አካውንት በባለቤቴ ስም ንግድ ባንክ እና በራሴ ስም የወጣው አዋሽ ባንክ እንድትረዱኝ እያልኩኝ ማጸናለሁ አመሰግናለሁ በምስሉ ላይ የምታዩት እህታችን የ27 ዓመት ወጣት ስትሆን የግፊት የስኳር እንዲሁም የጉበትና የኩላሊት ታማሚ ስትሆን ለ10 ዓመታት ያህል በጥቁር አንበሳ ብትከታተልም ህክምናው በተለይ ስኳርና ጉበቱ በከፍተኛ ደረጃ በመድረሱ ምክንያት ሰውነቷ እንደምታዩት እየፈነዳዳ ልብስም ማትለብስበትና ቀኑን ሙሉ ራሷን ስታ የምትውልበት ሁኔታ ላይ በመድረሷ ዶክተሮች ከፍተኛ ህክምና እንደሚያስፈልጋት ቢነግሩንም የአቅማችን ሁኔታ በጣም አነስተኛና ከእጅ ወደ አፍ በሆነ ደረጃ ላይ ስለሆነ ያለነው በመላው ዓለም የምትገኙ ኢትዮጵያውያኖች ትውልደ ኢትዮጵያውያኖችና ኤርትራውያኖች በሙሉ እንድታግዙን ስንል በእግዚአብሔር ስም እንጠይቃለን። ብዙ ደጋግ ኢትዮጵያውያኖች አሉ በሀገር ውስጥም በውጭም በጸሎትም በገንዘብም እነዚህን ሰዎች ያግዛሉ። ስለ ደግነታቸው ግን በባንዱ በተመልካቾቼም ስም አላህ ይስጥልኝ። ዛሬ ግን ቻኖሊ ምን ነው ጭብጨባችሁ ፈዘዘብኝ አልጠገባችሁም ወይ ያለ ነው። ያው እንግዲህ እሁድ ነው፣ ሰይፉ በኢቢኤስ ነው፣ መፋዘዝ የለም። በያላችሁበት ጥሩ ጊዜ ነው የምንመኘው። በሀገር ውስጥም በውጭም ለምትመለከቱ እንወዳችኋለን፣ እናከብራችኋለን። ልዩ የመዝናኛ ዝግጅቱ ተጀምሯል። ተመልካቹም አለ፣ ባንዱም ዝግጁ ነው። ከመልእክቶች በኋላ እንመለሳለን። ቅኝት
Kabir Noble Menswear.